ዛሬ ይዤላችሁ የመጣሁት የተለያዩ የአማርኛ አረፍተ ነገራት ንባብ ልምምድ ይሆናል። የተለያዩ አረፍተ ነገራት ማለትም ባለ ሁለት፣ ባለ ሶስት እና ከዛ በላይ ያሉ ቃላትን እንዴት አረፍተ ነገር አድርገን ወይም በአረፍተ ነገር መልክ ማንበብና መጻፍ እንደምንችል የምናይ ይሆናል ማለት ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ ደብተርና እስክርቢቶ ይዛችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር የተለያዩ አረፍተ ነገራት አሉ። እነዚህ አረፍተ ነገራትን እንዴት በቀላል መንገድ ማንበብና መጻፍ እንደምንችል እያነበብን የምናይ ይሆናል። አብሮ እናነብ። እሷ፣ እሷ፣ ስፔስ አለ። መጽሐፍ፣ መጽሐፍ፣ አሁንም ስፔስ አለ። ታነባለች፣ ታነባለች፣ አራት ነጥብ። እሷ መጽሐፍ ታነባለች፣ አራት ነጥብ። እሷ የእና የእሷ ስብስብ ነው፣ ባለ ሁለት ሆሄ ቃል። አንድ መጽሐፍ የመ የጽ የሃና የፍ ስብስብ ነው፣ ባለ አራት ሆሄ ቃል። ሁለት ታነባለች የታ የነ የባ የለና የች ስብስብ ነው፣ ባለ አምስት ሆሄ ቃል። ሶስት ስለዚህ እነዚህ ሶስቱ ቃላትን ስርዓት ባለው አስተዳደር ወይም መግደርደር በአረፍተ ነገር መልክ ስናነብ እሷ መጽሐፍ ታነባለች፣ እሷ መጽሐፍ ታነባለች። ኦኬ። እሱ፣ እሱ፣ ቤት፣ ቤት፣ ይሄዳል፣ ይሄዳል፣ አራት ነጥብ። እሱ ቤት ይሄዳል፣ አራት ነጥብ። እሱ የእና የሱ ስብስብ ነው፣ ባለ ሁለት ሆሄ ቃል። አንድ ቤት የቤና የት ስብስብ ነው፣ ባለ ሁለት ሆሄ ቃል። ሁለት ይሄዳል የኢ የሄ የዳና የል ስብስብ ነው፣ ባለ አራት ሆሄ ቃል። መጨረሻ ላይ ደግሞ አራት ነጥብ አለ ማለት ነው። አማርኛን ሙሉ የሚያደርገው ስርዓተ ነጥብ ነው ተባብለናል። ያለ ስርዓተ ነጥብ አማርኛ ሙሉ አይደለም ማለት ነው። ስለዚህ እሱ ቤት ይሄዳል ባለ ሶስት ቃል አረፍተ ነገር ነው ማለት ነው። ኦኬ። እኛ፣ እኛ እንማራለን፣ እንማራለን። እኛ የእኛ ስብስብ ነው፣ ባለ ሁለት ሆሄ ቃል። እንማራለን የን የማ የራ የለና የን ስብስብ ነው። እንማራለን ከዛ አራት ነጥብ አለ ማለት ነው። ኦኬ። እዚህ ጋር ስንመጣ ነገ፣ ነገ፣ ትምህርት፣ ትምህርት አለ፣ አለ። ነገ ትምህርት አለ። ነገ የነ የገ ስብስብ ነው፣ ባለ ሁለት ሆሄ ቃል። ትምህርት የት የም የህ የርና የት ስብስብ ነው፣ ባለ አምስት ሆሄ ቃል። ትምህርት አለ የአና የለ ስብስብ ነው፣ አራት ነጥብ። ነገ ትምህርት አለ፣ አራት ነጥብ። ነገ ትምህርት አለ፣ አራት ነጥብ። ኦኬ። ዛሬ፣ ዛሬ፣ ፀሐይ፣ ፀሐይ አለ፣ አለ። ዛሬ የዛ የሬ ስብስብ ነው፣ ፀሐይ የፀ የሃ የይ ስብስብ ነው። አለ እዚህ ጋር እንዳየነው የአ የለ ስብስብ ነው። ከዛ አራት ነጥብ አለ። ዛሬ ፀሐይ አለ፣ አራት ነጥብ። ኦኬ። ትንሽ፣ ትንሽ፣ እረፍት፣ እረፍት፣ እፈልጋለሁ፣ እፈልጋለሁ፣ አራት ነጥብ። ትንሽ እረፍት እፈልጋለሁ። ትንሽ የት የን የሽ ስብስብ ነው። እረፍት የእ የረ የፍ የት ስብስብ ነው። እፈልጋለሁ የእ የፈ የል የጋ የለና የሁ ስብስብ ነው፣ አራት ነጥብ። ትንሽ እረፍት እፈልጋለሁ። እነዚህ ሶስቱ ቃላትን ስርዓት ባለው መግደርደር ወይም ማስተዳደር በአረፍተ ነገር መልክ ስናነብ ትንሽ እረፍት እፈልጋለሁ፣ ትንሽ እረፍት እፈልጋለሁ። ቶሎ፣ ቶሎ እመጣለሁ፣ እመጣለሁ። ቶሎ እመጣለሁ። ቶሎ የቶ የሎ ስብስብ ነው። እመጣለሁ የእ የመ የታ የለና የሁ ስብስብ ነው። ከዛ አራት ነጥብ። ቶሎ እመጣለሁ፣ ቶሎ እመጣለሁ።
ቡና ቡና አጠጣለሁ ቡና አጠጣለሁ። ቡና የቡ የና ስብስብ ነው። አጠጣለሁ የአ የጠ የጣ የለና የሁ ስብስብ ነው። ከዛ 4 ነጥብ አለ። ቡና አጠጣለሁ አጠጣለሁ። እርስዎ መምህር ናችሁ። እርስዎ መምህር ናችሁ። እርስዎ የእ የር የስ የወ ስብስብ ነው። መምህር የመ የም የህ የር ስብስብ ነው። ናችሁ የና የችና የሁ ስብስብ ነው። እርስዎ መምህር ናችሁ። እርስዎ መምህር ናችሁ። እኔ ተማሪ ነኝ 4 ነጥብ። እኔ ተማሪ ነኝ። እኔ ተማሪ ነኝ። እኔ የእ የኔ ስብስብ ነው። ተማሪ የተ የማ የሪ ስብስብ ነው። ነኝ የነ የኝ ስብስብ ነው። መጨረሻ ላይ 4 ነጥብ አለ ማለት ነው። እኔ ተማሪ ነኝ። እናንተ ትሰራላችሁ። እናንተ ትሰራላችሁ። እናንተ የእ የና የን የተ ስብስብ ነው። ትሰራላችሁ የት የሰ የራ የላ የች የሁ ስብስብ ነው። እናንተ ትሰራላችሁ ባለ ሁለት ቃል አረፍተ ነገር ነው ማለት ነው። እናንተ ትሰራላችሁ 4 ነጥብ። እነሱ እየሮጡ ነው። እነሱ እየሮጡ ነው 4 ነጥብ። እነሱ የእ የነ የሱ ስብስብ ነው። እየሮጡ የእ የየ የሮ የጡ ስብስብ ነው። የነ የው ስብስብ ነው 4 ነጥብ። እነሱ እየሮጡ ነው። እባክዎ ይግቡ እባክዎ ይግቡ 4 ነጥብ። እባክዎ የእ የባ የክ የወ ስብስብ ነው። ይግቡ የይ የግ የቡ ስብስብ ነው። እባክዎ ይግቡ ባለ 2 ቃል አረፍተ ነገር ነው ማለት ነው። እባክዎ ይግቡ 4 ነጥብ። ስፖርት ለጤንነት ጥሩ ነው። ስፖርት ለጤንነት ጥሩ ነው 4 ነጥብ። ስፖርት የስ የፖ የር የት ስብስብ ነው። ለጤንነት የለ የጤ የን የነ የት ስብስብ ነው። ጥሩ የጥ የሩ ስብስብ ነው። የነ የው ስብስብ ነው 4 ነጥብ። ስፖርት ለጤንነት ጥሩ ነው። እየጠበቋቸው ነበር። እየጠበቋቸው የእ የየ የጠ የበ የቋ የቸ የው ስብስብ ነው። ነበር የነ የበ የር ስብስብ ነው። እዛ 4 ነጥብ። እየጠበቋቸው ነበር ባለ 2 ቃል አረፍተ ነገር ነው ማለት ነው። እየጠበቋቸው ነበር። ሰላም እንዴት ነሽ ጥያቄ ምልክት። ሰላም እንዴት ነሽ ጥያቄ ምልክት። ሰላም የሰ የላ የም ስብስብ ነው። እንዴት የእ የን የዴ የት ስብስብ ነው። ነሽ የነ የሽ ስብስብ ነው። ጥያቄ ምልክት። ሰላም እንዴት ነሽ መልስ የሚፈልግ አረፍተ ነገር ስለሆነ መጨረሻ የተቀመጠ ጥያቄ ምልክት ነው ማለት ነው። ሌላው ላይ መልስ የማይፈልግ አረፍተ ነገር ስለሆነ ሙሉ ላይ የተቀመጠ 4 ነጥብ ነው ማለት ነው። ስለዚህ የስርዓተ ነጥቦች ሚና በጣም ትልቅ ሚና ስለሚጫወቱ እነሱን ደግሞ በሌላ ቪዲዮ እናወራለን። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ
ማወቅ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።